ሰላም ውድና የተከበራችሁ ተመልካቾቻችን ዛሬም እንደተለመደው ኤግዛምፕሎችን ነው የምንሰራው። በነገራችን ላይ ኤግዛምፕሎችን አብዝተን የምንሰራው ምንድነው በተለያየ አቅጣጫ ብዙ ኤግዛምፕሎችን ከሰራን ትምህርቱ ቀላል ነው የሚሆንልን ወይንም የምንሰራቸው የፈለግነውን ኤክሰርሳይዝ ቢሰጠን ወይንም ኤግዛም ብንፈተን ቀላል ነው የሚሆንልን በማለት በሁሉም አቅጣጫዎች ያሉትን ጥያቄዎች ለመስራት ብለን ነው ኤግዛምፕል እያበዛን ያለ ነው። ሶ ዛሬ የምንመለከተው ምንድነው ኢቫሉዌት ዘ ፈንክሽን ኤንድ ዲተርማይን ኢትስ ዶሜን ኤንድ ሬንጅ ነው የሚለን። የመጀመሪያው ኤግዛምፕላችን እንደሚለን የመጀመሪያ ላይ ኢቫሉዌት እናረጋለን ፈንክሽናችንን። ከዚያ በኋላ ምን እናረጋለን ዲተርማይን ኢትስ ዶሜን ኤንድ ሬንጅ ማለት ነው። ዶሜን እና ሬንጃችንም እንደዚሁ እንፈልጋለን ማለት ነው። አንደኛ ምንድነው f of x is equals to x square plus 2 if x less than or equal to 1 ነው የሚለን። እንደዚህም ደግሞ f of x is equals to 2x square plus 2 if x greater than 1 ነው የሚለን። ይሄ piecewise defined function ነው የተሰጠን። ከዚያ ፈልጉ የተባልነው ምንድነው f of -2 ፈልጉ ተብለናል፣ f of 0 ፈልጉ ተብለናል፣ f of 3 ፈልጉ ተብለናል፣ f of t square plus 2 ንም እንደዚሁ ፈልጉ ነው የተባልነው ማለት ነው። በሁለተኛ ደረጃ ደግሞ ምንድነው ሁለተኛው ጥያቄ ደግሞ ምንድነው g of x is equals to absolute value of x plus 1 if x less than 1 ነው የሚለን። ሌላው ደግሞ g of x is equals to -x plus 1 if x greater than or equal to 1 ነው የሚለን። በተመሳሳይ ሁኔታ ምንድነው g of -3 ፈልጉ ተብለናል፣ g of 3 ፈልጉ ተብለናል፣ g of 1 እንደዚሁ ከዛ ደግሞ g of -b square -1 የሚለውን ፈልጉ ነው የተባልነው። አብረን እያየን ምን ሄር ነው የሚሆነው ማለት ነው። እስቲ የመጀመሪያውን እንመልከተው። f of x is equals to x square plus 2 if x less than or equal to 1 ነው የሚለን። ይሄ ማለት ነው የx ዋጋ አንድና ከሱ ያነሰ አንድና ከአንድ ያነሰ ቁጥር የx ዋጋ በሚሆንበት ጊዜ ተጠቀሙ የተባለው ፈንክሽን የትኛውን ነው? ይሄኛውን ፈንክሽን የምንጠቀመው ማለት ነው። x square plus 2 የሚለው ማለት ነው። ሶ የኤን ስንመለከት ምንድነው f of -2 ነው የሚለን አይደለ? x ምንድነው አሁን -2 ምንድነው less than or equal to 1 it is true ነው አይደለ? ስለዚህ የምንጠቀመው ማለት ነው x square plus 2 የሚለው ነው ማለት ነው። ስለዚህ እንደዚህ ይያል የምንሄድ ነው የሚሆነው። ሶ f of -2 ማለት ነው -2ን በx ቦታ እንተካለን፣ ከዛ ስኩዌር አድርገን ከዛ ፕላስ 2 ከዚያ በኋላ ምንድነው 4 ሲደመር 2 6 ይመጣልናል ማለት ነው። ስለዚህ f of -2 ስንባል ምን ያክል ቫልዩ ነው ያለው ማለት ነው። ኢንፑታችንን -2 ስንከት አውትፑታችን ምን ይሆናል 6 ይመጣልናል ማለት ነው። ሌላው ምንድነው f of 0 ነው የሚለን። f of 0 ነው እንደዚሁ 0 ምንድነው 0 is less than or equal to 1 it is true ነው። ስለዚህ የምንጠቀመው በተመሳሳይ ሁኔታ x square plus 2 የሚለውን ፈንክሽን ነው የምንጠቀመው ነው። ሶ ስንጠቀም ምን ይመጣልና f of 0 is equals to 0 square plus 2 ይመጣልና ሶ is equals to 2 ይመጣልና ማለት ነው። ኢንፑታችንን 0 ስናደርገው አውትፑታችን 2 ነው የሚመጣልን ነው የሚለን። ሌላው ሲ ምንድነው የሚለን f of 3 ነው የሚለን። f of 3 ስንመለከት የቱን 3 ስንመለከት which is greater than 1 so we use 2x square plus 2 የሚለውን እንጠቀማለን ነው። ስለዚህ ይሄን በጣም ቀላል ነው። f of 3 is equals to 2 into አደረግና 3 square plus 2 እናደርጋለን ማለት ነው። 2 ሲባዛ በ9 ሲደመር 2 ስታረጉት 20 ይመጣላችኋል ወይንም 20 ይመጣላችኋል ማለት ነው። ሌላው ምንድነው t square plus 2 የሚል ዝላይ ተሰጥቶናል። t square plus 2 የሚል አሁን ለማመዛዘን አዲስ ነገር የሆነ ነው ይመስለን አይደለ? ማለት ነው። ምክንያቱም ይሄ ቁጥር ስላልሆነ የተሰጠን ማለት ነው። ይሄ ቁጥር ከአንድ ያንሳል ወይስ ይበልጣል የሚለውን ነገር ለማነጻጸር ቁጥር ቢሰጠን ኖሮ ማነጻጸሩ ቀላል ነበር የሚሆንልን። ነገር ግን በቫሪያብል ደረጃ ስለሆነ የተሰጠን ይሄን እንዴት አድርገን እንሰራለን የሚለውን ነገር ስንመለከት ይሄን በጣም ቀላል ነው። ዋናው ኮንሴፕት የምትመለከቱ ምንድነው t square plus 2 ምንድነው ቫልዩ የሚሆነው ኤኒ ሪል ነምበር ብንተካበት ቫልዩ የሚሆነው ምንድነው የሚለውን ነገር ስንመለከት ምንድነው የፈለጋችሁትን ሪል ነምበር በመተኩበት ጊዜ ያንን የሪል ነምበር ስኩዌር አድርጋችሁት ከዛ በኋላ ሲደመር 2 አድርጋችሁት የምታገኙት ቁጥር ምንድነው which is greater than 1 ነው ይመጣላችሁ ማለት ነው። ለምሳሌ 0ን ተኩ 0 ስኩዌር ፕላስ 2 ማለት 2 ነው። 1 ስኩዌር አድርጉት -1 ስኩዌር አድርጋችሁ ከዛ እንደና ደግሞ 2ንም ሲደመሩበት ምን ጊዜ ምንድነው ይመጣላችሁ greater than 1 ነው ይመጣላችሁ ማለት ነው። ስለዚህ t ስኩዌር ፕላስ 2 ምን ጊዜ ምንድነው ማለት ነው greater than 1 ስለሚመጣ የምንጠቀመው ኢኩዌሽን የትኛው ነው 2x ስኩዌር ፕላስ 2 የሚለውን ኢኩዌሽን ነው የምንጠቀመው ማለት ነው። ስለዚህ እስቲ እንጻፈው። ሶ f of t ስኩዌር ፕላስ 2 ማለት 2 ኢንቱ እናረግና ቅድም እንደነገርኳችሁ የኛውን ፈንክሽን ነው የምንጠቀመው because t square plus 2 is what greater than 1 for all real values of t ነው የሚለን። ማንኛውም real value t ብንጠቀም ምንድነው
ያንን ስኩዌር አድርገን ከዛ ሲደመር 2 ስናደርገው which is greater than 1 ስለሚመጣ የምንጠቀመው ኢኩዌሽን የትኛው ነው? ይሄኛውን ኢኩዌሽን ነው የምንጠቀመው ነው። ኦኬ እንግዲህ ይሄንን ምንድነው 2 ኢንቱ አደረግና በቲ ቦታ ማን መተካት ነው? በኤክስ ቦታ ማን መተካት ነው? ቲ ስኩዌር ፕላስ 2 መተካት ማለት ነው። 3 ተካውን ይመጣልና 2 ኢንቱ አደረግና ቲ ስኩዌር ፕላስ 2 ዘ ሆል ስኩዌር ፕላስ 2 አደረግነው ማለት ነው። ከዛ ቲ ስኩዌር ፕላስ 2 ዘ ሆል ስኩዌር ስናደርገው ወይንም ቲ ስኩዌር ፕላስ 2 እርስ በርሱ ስናባዛው የሚመጣልን ቫልዩ ምንድነው? ቲ ዘ ፓወር ኦፍ 4 ፕላስ 4 ቲ ስኩዌር ፕላስ 4 ይመጣላችኋል ይሄኛው ማለት ነው። ከዛ በኋላ ማን አለ? 2 አለ ከውጭ ማለት ነው። 2 ኢንቱ አደረግንና ቲ ዘ ፓወር ኦፍ 4 ፕላስ 4 ቲ ስኩዌር ፕላስ 4 ይመጣልና ከዛ ውጭ ላይ ያለችው ፕላስ 2 እናረጋታለን ማለት ነው። ከዚያ በኋላ ምንድነው የምናረገው? 2 ምን ያደርጋል? ብራኬት ውስጥ ያሉትን ቁጥሮች እንደሚያባዛ ስለምታውቁት ታባዙታላችሁ ማለት ነው። ስናባዛው ምን ይመጣልና 2 ቲ ዘ ፓወር ኦፍ 4 ፕላስ 8 ቲ ስኩዌር ይመጣላችኋል። ምክንያቱም 2 ሲባዛ በ4 8 ስለሆነ ከዛ ሲደመር እናረግና 2 ሲባዛ በ4 ስንት ይመጣልና 8 ይመጣል። 8 ሲደመር 2 ይችኛት 2 ደግሞ አለች ሲደመሩት 10 ይመጣላችኋል ማለት ነው። ስለዚህ የመጀመሪያውን ጥያቄ ምን አደረግን ማለት ነው? ዲን በዚህ መልኩ እንሰራለን ማለት ነው። ዲ እንግዲህ ኤፍ ኦፍ ቲ ስኩዌር ፕላስ 2 ስንባል 2 ቲ ዘ ፓወር ኦፍ 4 ፕላስ 8 ቲ ስኩዌር ፕላስ 10 የሚሆን ቫልዩ ነው የሚመጣልን ነው የምንለው። ሶ የመጀመሪያውን ጥያቄ በዚህ መልኩ ከሰራን ኢቫሉዌት ማድረጉን ማለት ነው። ምን እንፈልጋለን ከዚያ በኋላ? ዶሜናችንንና ሬንጃችንን ማለት ነው። ዶሜንና ሬንጅ ለመስራት ፒስዋይዝ ዲፋይንድ ፈንክሽን ከተሰጣችሁ ምንም ግራ እንዳትጋቡ መስራት ያለባችሁ ምንድነው? የዛን ፒስዋይዝ ዲፋይንድ ፈንክሽን ምን ትሰራላችሁ? ግራፍ መስራት እጅግ በጣም አስፈላጊ ነው ማለት ነው። ባይናችሁ የምትሰሩት ከሆነ ለምሳሌ አሁን ይሄንን በምትመለከቱበት ጊዜ ስተል ትሰሩ ትችላላችሁ ማለት ነው። የኤክስ ቫልዩ ሌስ ዛን 1 ብናደርገው ይሄ ቫልዩ በማንና በማን ኢንተርቫል ይገኛል የሚለውን ነገር ቼክ ለማድረግ ስተል ስለምትሰሩ የሚመከረው ምን ብስሉ ነው? ግራፉን ትስሉትና ከዚያ በኋላ ዶሜንና ሬንጁን መስራት እጅግ በጣም ቀላል ነው የሚሆንልን ማለት ነው። ስለዚህ አሁንም እኛውን የአንደኛው ጥያቄ ወይንም ኤፍ ኦፍ ኤክስን ምን እንሰራለን? ግራፍ እንሰራና በዚያው ተመርኩዘን ዶሜንና ሬንጅን የምንፈልግ ነው የሚሆነው ማለት ነው። ሶ ዶሜንና ሬንጃችንን እንግዲህ ግራፋችን የሚሆነው በነገራችን ላይ ይሄ ነው። ግራፋችን የሚሆነው ይሄ ነው። ለምን ብትሉኝ ኤክስ ስኩዌር ፕላስ 2 የሚለው when x is less than 1 በሚሆንበት ጊዜ ከአንድ በሚያንስበት ጊዜ ማለት ነው ግራፋችን የሚሆነው ምንድነው? ልክ በዚህ መልኩ ነው የሚሆነው። ምክንያቱም ኤክስ ስኩዌር ፕላስ 2 በመታረጉበት ጊዜ ይሄኛው ምንድነው? ዋይ ኢንተርሴፕት ነው። ይሄ ዋይ ኢንተርሴፕት ማለት ነው ዋይን የሚቆርጥበት ማለት ነው። ዋይን የሚቆርጥበት እዚህ ላይ እንደምትመለከቱት 2 ላይ ነው የሚቆርጠው። ከዚያ በኋላ ምንድነው? የኤክስ ቫልዩ ደግሞ ምንድነው? ከአንድ ያንሳል የተባለው ከአንድ ያንሳል ማለት ነው እዚህ ላይ ይዩ ተመልከቱት። እዚህ ላይ የኤክስ ቫልዩ ከአንድ ያንሳል ማለት ወደዚህ በኩል ያለውን ግራፍ ነው የምትመለከቱት ማለት ነው። ስለዚህ ከዚህ ተነሳናና ልክ እንደዚህ ያደረገ እዚህ ድረስ ነው የምንሄደው ማለት ነው። ሶ መነሻችን ከዚህ ነው። ከዛ እንደዚህ ያደረግን ይሄ ግራፍ ይጨምራል ወደዚህ በኩል እያደገ ነው የሚሄደው ነው። ሶ ከዚህ በኋላ እንግዲህ ይሄ ምናችን ነው? ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ስኩዌር ፕላስ 2 ኢፍ ኤክስ ሌስ ዛን ኦር ኢኳል ቱ 1 በሚሆንበት ጊዜ ማለት ነው። ልብ በሉ እዚህ ላይ ሼድድ ነው። ስለዚህ አንድን የሚያጠቃልላል ማለት ነው። ሌላው ምንድነው? ቱ ኤክስ ስኩዌር ፕላስ 2 የሚለውን ግራፍ ደግሞ ስትሰሩት ምን ይመጣላችኋል? ይሄኛው ግራፍ ይመጣላችኋል። በነገራችን ላይ ይሄንኛውን የኤክስ ቫልዩ ግሬተር ዛን 1 ስለተባልን እንጂ ይሄ ኢንተርቫል ባይሰጠን ኖሮ ግራፋችን ልክ እንደዚህ ነበር የሚሆነው። ልክ እንደዚህ እያለ ይመጣና ልክ እዚህ ላይ ይሆነና ከዚያ በኋላ እዚህ ላይ ከርቭ ይሰራና ልክ እንደዚህ ያለ ግራፍ ነበር የሚሆነው። እዚህ ላይ አሁን ሻርፕ ሳይሆን ስሙዝ እንደሆነ እንድትገነዘቡልን ነው። ከዛ ግራፋችን የሚሆነው ልክ እንደዚህ ነበር የሚሆነው። ልክ እንደዚህ ማለት ነው። ነገር ግን እኛ አሁን የኤክስ ሬንጃችን ወይንም የኤክስ ኢንተርቫል ምንድነው የሚገኘው በማን ነው ተብለናል? ኤክስ ግሬተር ዛን 1 ስለተባል ይሄኛ አሁን የሳልኩት እንትን ይጠፋል ማለት ነው። ስለዚህ ሲጠፋ ማን ብቻ ትቀራለች? ይችኛቱ ብቻ ትቀራለች። ነገር ግን አንድ ልብ ማለት የሚጠበቅባችሁ ነገር አለ እዚህ ላይ ማወቅ የሚጠበቅባችሁ ማለት ነው። ያ ምንድነው? የኤክስ ቫልዩ 1ን አንድ ጊዜ በኤክስ ስኩዌር ፕላስ 2 ግራፍ ላይ ይጠቃለላል ብለናል አይደለ? በ2 ኤክስ ስኩዌር ፕላስ 2 በሚለው ግራፍ ላይ ግን አይጠቃለልም ብለን ነበር የተነጋገር ነው። ነገር ግን ቢጠቃለል ነው ምን ይፈጠር ነበር የሚለው ነገር ስንመለከት ምን ይመጣል? ይሄኛው ሼዲድ ይሆናል ማለት ነው። ይሄኛው ሼዲድ ሆነ ማለት ነው ቨርቲካል ላይን በመታሰምሩበት ጊዜ ሁለት ጊዜ ይሄን ግራፍ ይቆርጠዋል ማለት ነው። ሁለት ጊዜ ቆረጠው ማለት ነው ተመሳሳይ የሆነ ፈርስት ኮኦርዲኔት ኖሯቸው የተለያየ ምን ይመጣልና ሰከንድ ኮኦርዲኔት ወይንም የዋይ ቫልዩ እናገኛለን ማለት ነው። ያ ማለት ነው ተመሳሳይ የሆነ ኢንፑት ስንከት የተለያየ አውትፑት የሚሰጥ ከሆነ ያ ፈንክሽን አይባልም ማለት ነው። ልብ በሉ አሁንም ልንገራችሁ ተመሳሳይ የኤክስ ቫልዩ ኖሯቸው የተለያየ የዋይ ቫልዩ የሚሰጡን ከሆነ ያ ምንድነው? ኢት ኢዝ ኖት
ኤፍ ፈንክሽን ተብለናል። እዚህ ላይ አሁን ይሄኛው ሸሪር የምናደርገው ቢሆን ኖሮ ምን ይመጣላል? አንድን ስንጠቀም የመጀመሪያው 3 ይሰጠናል፣ ሁለተኛ ደግሞ 4 ይሰጠናል። አንድ ኢንፑት የተለያየ አውትፑት ይሰጠናል ማለት ነው። ያ ማለት ይሄ ፈንክሽን አይባልም ማለት ነው። ልብ በሉ። ነገር ግን አንድ ነገር ማወቅ የሚጠበቅባችሁ ነገር ደግሞ የተለያየ አውትፑት ተጠቅማችሁ ግን ተመሳሳይ የሆነ ኢንፑት የተለያየ ኢንፑት ተጠቅማችሁ ተመሳሳይ የሆነ አውትፑት ልታመጡ ትችላላችሁ። ይሄንን በደንብ መገንዘብ ይጠበቅባችኋል ማለት ነው። ስለዚህ ፈንክሽን የማይባሉት ምን ሲሆን ነው? ተመሳሳይ የሆነ ኢንፑት ከተን የተለያየ አውትፑት ምናመጣ ከሆነ ይሄ ፈንክሽን አይባልም ማለት ነው። ስለዚህ ፈንክሽንን ለመባል ነው የኤክስ ቫልዩ ሌዛን ኦር ኢኳል ቱ 1 በሚሆንበት ጊዜ ይሄን ግራፍ ተጠቀምን። ከዛ ደግሞ ግሬተር ዛን 1 በሚሆንበት ጊዜ ይሄኛውን ግራፍ በምንጠቀምበት ጊዜ 1/4 ላይ ሆል እንደሚሆን መገንዘብ ይጠበቅብናል ነው እዚህ ቦታ ላይ ማለት ነው። ስለዚህ ይሄንን በደንብ መገንዘብ አለብን። ይሄ እንግዲህ እዚህ ላይ እንደምትመከው ግራፋችንን በዚህ መልኩ ከመጣ ምንድነው ዶሜንና ሬንጃችንን መስራት እጅግ በጣም ቀላል ነው ብዬ ነበር የነገርኳችሁ። ዶሜናችንን ስንመለከት ምንድነው ልክ እዚህ ላይ እንደምትመለከቱት ምንድነው ወደ ኔጌቲቭ ኢንፊኒቲ ወደዚህ በኩል ይሄዳል፣ ወደ ፖዚቲቭ ኢንፊኒቲም እንደዚሁ ወደዚህ በኩል ይሄዳል ማለት ነው። የኤክስ ቫልዩ ልብ በሉ፣ ይሄ ግራፍ ወደ ኤክስ አክሲስ በሁለቱም አቅጣጫ ይሄዳል ማለት ነው። ወደ ኔጌቲቭ ወደ ፖዚቲቭ አክሲስ እየጨመረ ነው የሚሄደው ነው። ይሄ ከመጣ ማለት ነው ዶሜናችን ምን ይሆናል? ኤኒ ሪል ነምበር ይመጣል ማለት ነው። ኤኒ ሪል ነምበር የሚለውን በነገራችን ላይ ዶሜናችሁን ከተሰጠን ኮንዲሽን ላይ ተነስተን ዶሜናችንን ማወቅ እንችላለን ማለት ነው። ኤክስ ሌስ ዛን ኦር ኢኳል ቱ 1 እና ኤክስ ግሬተር ዛን 1 የሚለውን በአንድ ላይ ዩኒየን ስናደርገው ምን ይመጣልናል? ኤኒ ሪል ነምበር የሚሆን ይመጣልናል ነው። ሌላው ምንድነው ሬንጃችንን ለመስራት ግን እጅግ በጣም አስፈላጊ ነው ያልኳችሁ ግራፉ ማለት ነው። ግራፉ እጅግ በጣም አስፈላጊ ነው። ያ ምንድነው ይሄን ግራፍ በምንመለከትበት ጊዜ በዋይ በማን ኢንተርቫል ነው የሚገኝ የሚለውን ነገር ስንመለከት ይሄ የኤፍ ኦፍ ኤክስ ግራፋችን መነሻ ማን ነው? ቱ ላይ ነው የሚነሳው። ከሁለት ላይ ይነሳና ከዚያ በኋላ ይሄ ግራፍ ምን እያለ ይሄዳል? እያደገ ወደ ፖዚቲቭ ዋይ አክሲስ እያደገ ይሄዳል ማለት ነው። እስከ ማን ድረስ ይሄዳል? ለምሳሌ በዚህኛው አቅጣጫ ስንሄድ እስከ 3 ድረስ ማለት ነው። ይሄን ግራፍ በነገራችን ላይ ልክ እንደዚህ እያደረጋችሁ እዚህ ድረስ ማለት ነው 3 ድረስ ካደገ በኋላ ልብ በሉ እዚህ ላይ አሁን በ4 እና በ3 ያሉትን ቫልዩዎች አይመጣልንም እንዳትሉ። አውትፑት በ3 እና በ4 መካከል ለምሳሌ እዚህ ላይ ያለውን አውትፑት ማምጣት አንችልም የሚል ሐሳብ እንዳይመጣባችሁ። ለምን ብትሉ ይሄኛው ግራፍ ባይኖር ኑሮ ነበረ የማይመጣልን ማለት ነው። ነገር ግን ይሄኛው ግራፍ ስላለ ይሄኛው ግራፍ ማንን ያገኛል? ይሄኛውን ያገኛል ማለት ነው። ልክ እንደዚህ ሆሪዞንታል ላይ በምታሰምሩበት ጊዜ ግራፋችሁን የሚቆርጠው ከሆነ እዚህ ላይ የሆነ ፖይንት የሆነ ኤክስ ቫልዩ ስንጠቀም ያንን እዚህ ላይ የሚኖረውን አውትፑት እንደሚሰጠን ግልጽ መሆን አለበት ነው። እዚህ ላይ አሁን በ3 እና በ4 መካከል የሚሆን አውትፑት አናመጣም የሚለውን ነገር እንዲታስወግዱት ነው። ምክንያቱም ይሄኛው ግራፍ በዚህ በኩል ስላለ ማለት ነው። ስለዚህ ዶሜንና ሬንጃችን ምን ይሆናል ማለት ነው? ሬንጃችን ምን ይሆናል? ከሁለት እንነሳና እስከ ፖዚቲቭ ኢንፊኒቲ እያደገ ወደ ላይ ይሄዳል ማለት ነው። ዶሜናችን ግን ቅድም እንደነገርኳችሁ ምንድነው የሚሆነው? ኤኒ ሪል ነምበር ነው የሚሆነው። ያንን እስኪ እንጻፈውና እንየው። ዘ ዶሜን ኤንድ ሬንጅ አር ዶሜናችን ምንድነው? ፍሮም ኔጌቲቭ ኢንፊኒቲ አፕ ቱ ፖዚቲቭ ኢንፊኒቲ ማለት ነው። ሬንጃችን ቅድም እንደነገርኳችሁ ሁለትን አጠቃሎና ከዚያ በላይ የሆነ አውትፑት ወይንም ሬንጅ የምናገኘው በዚህ መልኩ ነው ማለት ነው። ስለዚህ የመጀመሪያውን ጥያቄ በዚህ ጨረስን። ሁለተኛውን ጥያቄ ስንመለከት ደግሞ ምን እንደሚለን g of x is equals to absolute value of x plus 1 if x less than 1 ነው የሚለን። ሌላኛው ምንድነው? g of x is equals to minus x plus 1 if x greater than or equal to 1 ነው የሚለን ማለት ነው። የx ቫልዩ ከአንድ ሲያንስ የምንጠቀመው ኢኩዌሽን የትኛውን ነው? ይሄኛውን ኢኩዌሽን ነው የምንጠቀመው። የx ቫልዩ ወይንም የኢንፑታችን ቫልዩ ደግሞ greater than or equal to 1 በሚሆንበት ጊዜ የትኛውን ኢኩዌሽን እንጠቀማለን? ይሄኛውን ኢኩዌሽን እንጠቀማለን ማለት ነው። ስለዚህ እኛ አሁን የምንፈልገው የተባለው ምንድነው? g of -3 የሚለውን ነው። g of -3 ለመስራት ምንድነው የምናደርገው? -3 ምንድነው በየትኛው ኢንተርቫል ነው የሚገኘው የሚለውን ነገር ስንመለከት ምን ይመጣልና በዚህኛው ኢንተርቫል ውስጥ ነው የሚገኘው። ያ ማለት x less than 1 በሚለው ማለት ነው። ምክንያቱም -3 ከማን ስለሚያንስ ከአንድ ስለሚያንስ ማለት ነው። ስለዚህ የምንጠቀመው ማለት ነው absolute value of x plus 1 የሚለውን እንጠቀማለን ማለት ነው። ስለዚህ እስቲ እንጠቀመውና እንመልከተው። ኦኬ g of -3 is equals to እናደርግና absolute value of -3 plus 1 እናደርገዋለን። ዘን absolute value of -3 ማለት 3 ነው። ዘን plus 1 ስናደርገው is equals to 4 ይመጣልናል። በተመሳሳይ ሁኔታ g of 1 የሚለውን ነገር እንዴት ነው የምናደርገው የሚለውን ነገር ስንመለከት 1 ምንድነው greater than or equal to 1 ከሚለው ላይ ነው የሚጠቃለለው ማለት ነው። ትሩ ይመጣልን በዛ መልኩ ስለሆነ ማለት ነው። ከዚያ በኋላ ምን እንጠቀማለን? g of x is equals to -x plus 1 የሚለውን ስንጠቀም የx value 1 ስንጠቀም ይመጣልናል 1 plus -1 plus
1 is equals to 0 ይመጣልናል። ይሄው በምትመለከቱ መንገድ -1 + 1 is equals to 0 ብለን እንሄዳለን ማለት ነው። ሌላው ምንድነው ጂ ኦፍ 3 ሳ እንደዚሁ ምንድነው የሚሆነው የሚለውን ነገር ስንመለከት ጂ ኦፍ 3 ምንድነው 3 ሳ እንደዚሁ 3 ምንድነው የሚሆነው ግሬተር ዛን ኦር ኢኳል ቱ 1 የሚለውን ኮንዲሽን ነው የሚያሟላው። ስለዚህ ምን ተጠቀመው ማለት ነው -x + 1 የሚለውን ነው ማለት ነው። ስለዚህ ይሄም በጣም ቀላል ነው። ጂ ኦፍ 3 = -3 + 1 እንጠቀማለን ዘን =-2 ይመጣልናል ማለት ነው። ሌላው ምንድነው ጂ ኦፍ -b² -1 የሚለውን እንደዚሁ የትኛውን ፎርሙላ ነው የምንጠቀመው የትኛውን ፓርት ነው የምንጠቀመው የሚለውን ነገር ስንመለከት መጀመሪያ ላይ ቅድም እንደነገርኳችሁ የምንመለከተው ማንን ነው -b² -1 የሚለውን በምንጠቀምበት ጊዜ ቫልዩዋችን ምንድነው የሚመጣው የሚለውን ነገር መመልከት ይጠበቅብናል ማለት ነው። ማንኛውም ሪል ነምበር በቢ ቦታ ብትተኩት የሚመጣው ቫልዩ ምንድነው የሚመጣው የሚለውን ነገር ስንመለከት ምንድነው which is what less than ኦር less than 1 የሚለውን ቫልዩ ነው ይመጣልን ማለት ነው። ያ ማለት የፈለጋችሁትን ሪል ነምበር ቢ ብትተኩት ከዛ ያንን ስኩዌር አድርጋችሁ ከዛ በ-1 እዚህ ላይ አባዙት ከዛ በኋላ -1 ስታደርጉት የሚመጣው ቫልዩ ምንድነው x less than 1 የሚለውን ኮንዲሽን ነው የሚያሟላልን ማለት ነው። ስለዚህ የምንጠቀመው ማለት ነው አብሶሉት ቫልዩ ኦፍ x + 1 የሚለውን ኮንዲሽን እንደምንጠቀም ግልጽ መሆን አለበት ነው። ስለዚህ ስንጠቀም ምን ይመጣልና f of -b² -1 is equals to absolute value of -b² -1 + 1 እናደርጋለን ሲንስ ይለናል። ይሄን ልብ በሉ። ምክንያቱም ምን መሰላችሁ -b² -1 የሚለው ምንጊዜም ከአንድ ያነሰ ነው የሚሆነው ለማንኛውም ሪል ቫልዩ ኦፍ ቢ ማለት ነው። ማንኛውም የቢ ቫልዩ ብንጠቀም ሪል ሆነ ቢን ብንጠቀም የሚመጣልን ቫልዩ which is less than 1 የሚሆን ነው ይመጣልን። ስለዚህ less than 1 መጣልን ማለት ነው የምንጠቀመው ይሄኛው ፎርሙላ ነው ማለት ነው። ስለዚህ ስንጠቀመው ምን ይመጣልና -b² -1 የሚለውን ስንጠቀም ይሄኛው ምን ማድረግ ትችላላችሁ ማይነስን የጋራ ወስዳችሁ ከዛ በኋላ b² + 1 ይመጣላችኋል። ከዛ ማይነሱ ካፕሱት ቫልዩ ሲወጣ b² + 1 ይመጣላችኋል። ዘን +1 ይሄኛው ስላለ በዚህ መልኩ እንደምትመለከቱት ይሆናል። ከዚያ በኋላ ምን ይመጣልና ማለት ነው b² + 2 ይመጣልናል ማለት ነው። b² + 2 ይመጣልናል። ያ ማለት f of -b² -1 ኢንፑታችን ስናደርገው አውትፑታችን ምን ይሆናል b² + 2 የሚል አውትፑት እንደምናመጣ ግልጽ መሆን አለበት ማለት ነው። ሌላው ምንድነው ዶሜንና ሬንጃችንስ እንደዚሁ እንዴት አድርገን ነው የምንሰራው የሚለው ነገር ስንመለከት የመጀመሪያውን ጥያቄ በሰራንበት መንገድ ነው የምንሰራው እንደዚሁ ማለት ነው። ዶሜንና ሬንጃችን ለመስራት ግራፋችንን መሳል ነው የሚጠበቅብን ማለት ነው። ስለዚህ ግራፋችንን እንሳለውና እንመልከተው። ግራፋችን የሚመጣው በዚህ መልኩ ነው የሚመጣው። ግራፋችን ምንድነው absolute value of x + 1 if x less than 1 የተባለው የx ቫልዩ ከአንድ በሚያንስበት ጊዜ ግራፋችሁ የሚሆነው ምንድነው absolute value of x + 1 ማለት ነው። absolute value of x + 1 የሚለው ግራፍ ምን አይነት ነው የሚመጣው የሚለውን ነገር ስንመለከት ምንድነው ግራፋችሁ ምንድነው የሚሆነው ልክ በዚህ መልኩ ነው የሚሆነው ማለት ነው። ልክ እዚህ ላይ እንትመጡና ግራፋችሁ የሚሆነው ልክ እንደዚህ በዚህ መልኩ ትመጣላችሁ። ከዚያ በኋላ የኤክስ ቫልዩ less than 1 የሚል ኢንተርቫል ስለተሰጠን ወይንም ሪስትሪክት ስለተደረግን ምን እናደርጋለን ማለት ነው። በዚህ በኩል የሚቀጥለው ግራፍ ልክ እንደዚህ ያለ ነበር የሚቀጥለው ከዚያው ግን የኤክስ ቫልዩ less than 1 እስከሚሆን ድረስ ብቻ ስሩ ስለተባልን ሪስትሪክት ስለተደረግን ግራፋችን ማን ላይ ያቆማል ማለት ነው ከአንድ ላይ ያቆማል። እዚህ ላይ ሆል አድርገን ማለት ነው። ለምን ሆል ሆነ የሚለው ነገር ስንመለከት which is x less than 1 ስለሚለ ማለት ነው። x less than 1 የሚለውን ኢንተርቫል በመተጠቀሙበት ጊዜ ግራፋችን በዚህ መልኩ ይሰራል የተባልነው። ስለዚህ x ቫልዩ አንድ ስለማያጠቃልል እዚህ ላይ ሆል ያደረግነው በዚያ መልኩ ነው። ሌላው ምንድነው የኤክስ ቫልዩ ግሬተር ዛን ኦር ኢኳል ቱ 1 በሚሆኑበት ጊዜ ግራፋችሁን ምን የምታረጉት ወይንም ፈንክሽናችሁ ምን እንደሚሆነው -x + 1 ነው የሚሆነው ማለት ነው። -x + 1 ግራፍን ደግሞ ሲሰሩት ልክ በዚህ መልኩ ነበር የሚሆነው። አሁን ልክ ይሄኛውን ይጠቃለልና ልክ እንደዚህ ያለ ግራፍ ነበር የሚሆነው ልክ እንደዚህ ማለት ነው። ነገር ግን የኤክስ ቫልዩ ምን ተብለናል which is greater than or equal to 1 ስለተባለ ምን እናደርገዋለን በዚህ በኩል ያለውን ግራፍ እናጠፋዋለን ማለት ነው። ይሄኛውን አጠፋ ነውና ይሄኛው በሙሉ ይጠፋና ይሄኛው ልብ በሉ የአብሶሉት ቫልዩ ኦፍ x + 1 የሚለው ግራፍ ነው። ይሄኛውን እዚህ ላይ እንደምትመለከቱት እዚህ ድረስ ምንድነው እዚህ ድረስ አሁን እዚህ ላይ እንደምትመለከቱት ምንድነው የአብሶሉት ቫልዩ ኦፍ x + 1 ግራፍ ነው ይሄኛው። ስለዚህ በዚህ በኩል ያለውም ይሄኛው ተደርቦ ነበር የሚሄደው። ነገር ግን የx ቫልዩ greater than 1 የሚለውን ብቻ ስትጠቀሙ -x + 1 ግራፍን መስሩት ምንድነው የx ቫልዩ greater than or equal to 1 የሚለውን ሬንጅ ብቻ ተጠቅማችሁ ስለሆነ የተባለው ምን እናደርጋለን ልክ ግራፋችን የሚሆነው ልክ በዚህ መልኩ ነው ወደ እዚህ ላይ እንደምትመለከቱት ማለት ነው። ስለዚህ እዚህ ላይ አሁን ምንድነው ሼር ነው ያደረገው። ለምን ሼር ያደረገው? ምክንያቱም የኤክስ ቫልዩ አንድንም ስለሚያጠቃልል ማለት ነው። አንድን ስለሚያጠቃልል which is greater than or equal to 1 ስለሆነ የሚለን ኢንክሉድድ አድርገናል ማለት ነው። ስለዚህ ሼድድ አድርገናል ማለት ነው። ስለዚህ አሁን ይሄንን በመመልከት ታዲያ ዶሜን እና ሬንጃችንን መስራት እጅግ በጣም ቀላል ነው የሚሆነልን ማለት ነው። ዶሜናችንን ስንመለከት ምንድነው ኤኒ ሪል ነምበር የሚሆነው ምክንያቱም
ኮንዲሽናችንን እንመለከታለን። ኤክስ ሌስ ዛን 1 እና ኤክስ ግሬተር ዛን ኦር ኢኳል ቱ 1ን ዩኒየን በምታረጉበት ጊዜ ወይንም በምታቀላቅሉበት ጊዜ ምን እንደሚመጣላችሁ which is ሪል ነምበር ነው ይመጣላችሁ። ነገር ግን ሬንጃችንን ለመስራት እጅግ በጣም ጥንቃቄ ማድረግ ይጠበቅብናል። ሬንጃችንን ለመስራት ምን እናደርጋለን? መነሻችን ማን ነው እንላለን መጀመሪያ ላይ ማለት ነው። ምን እናደርጋለን? ለምሳሌ ከዜሮ ብንነሳ እንላለን። ይሄ አሁን ልብ በሉ ይሄ ሆሪዞንታል ላይን ወይንም ኤክስ አክሲሳችን ነው። ኤክስ አክሲሳችን ደግሞ በዋይ ደረጃ ዜሮ ነው የሚባለው። ስለዚህ ከዜሮ እንነሳና ወደ ኔጌቲቭ ኢንፊኒቲ ማለት ነው ወደዚህ በኩል ነው ይሄ ግራፍ ይሄ እንደምትመለከቱት ይሄ እያደገ ነው ወደ ታች የሚሄደው። ስለዚህ ወደ ኔጌቲቭ ኢንፊኒቲ ይሄዳል ማለት ነው። ያ ማለት ከዜሮ እስከ ኔጌቲቭ ኢንፊኒቲ አንድ ኢንተርቫል ይሆንና ከዛ በተጨማሪ ደግሞ ምንድነው ከዚህ እንነሳለን ደግሞ ከአንድ እንነሳና እስከ ፖዚቲቭ ኢንፊኒቲ ድረስ ይሄዳል ግራፋችን ማለት ነው። እስከ ፖዚቲቭ ኢንፊኒቲ ድረስ ይሄዳል ልብ በሉ አሁንም ማለት ነው። ነገር ግን ለምሳሌ አሁን በ1 እና በዜሮ መካከል ያለ ሌላ ቁጥር ግን እነዚህን ቁጥሮች ግን ማምጣት አንችልም ማለት ነው። አውትፑታችን በዚህ በኩል መምጣት አይችልም ማለት ነው። አውትፑት ለምሳሌ 0.5 ሊመጣ አይችልም፣ 0.75 ሊመጣ አይችልም። እነዚህን አውትፑቶች ማምጣት አንችልም ማለት ነው። የፈለግነውን በዚህኛው በተሰጠን ኢንተርቫል ውስጥ ተጠቅመን ይሄኛው ግራፍ የዚህኛው አካል አይሆንም ማለት ነው። ሬንጃችን በዚህ መልኩ ሊመጣ አይችልም የሚለው ነገር ግልጽ መሆን አለበት ነው የምንለው። ሶ ዶሜን እና ሬንጃችንን ስንመለከት ዶሜናችን ምንድነው? ኤኒ ሪል ነምበር ነው ቅድም እንደነገርኳችሁ። ሬንጃችን ምንድነው? ከዜሮ እስከ ኔጌቲቭ ኢንፊኒቲ፣ ይሄኛው ቅድም እንደነገርኳችሁ ማለት ነው። ከዚህ ከዜሮ ትነሱና እስከ ኔጌቲቭ ኢንፊኒቲ በዚህ በታች ወደ ታች ይሄዳል። ሌላው ምንድነው? ከዚህ ከአንድ ትነሱና ወደ ፖዚቲቭ ኢንፊኒቲ ማለት ነው። ምክንያቱም ይሄኛው ግራፍ እያደገ ነው የሚሄደው ልብ በሉ፣ ምንም እንኳን እዚህ ላይ ተቆርጦ ቢቀርም ማለት ነው። ስለዚህ ወደዚህ በኩል እያደገ ሆነ የሚሄደው የዋይን ዋጋ ሁልጊዜም እየነካው ነው የሚሄደው ማለት ነው። አውትፑታችን በፖዚቲቭ ወደ ፖዚቲቭ ኢንፊኒቲ የፈለግነውን ቁጥር እያመጣን የምንሄድ ነው የሚሆነው ነው። ነገር ግን ልብ በሉ አሁን በአንድና በዜሮ መካከል ያለ ቁጥር አንድና ዜሮን ሳያጠቃልል ማለት ነው። ለምሳሌ ቅድም የነገርኳችሁ 0.5 0.6 0.9 የሚባሉትን ቁጥሮች ማምጣት አንችልም ማለት ነው። አውትፑት ሊሆኑ አይችሉም ማለት ነው። ለዚያ ነው ከአንድ ተነስተን ወደ ፖዚቲቭ ኢንፊኒቲ ዩኒየን አድርገን ከዛ በኋላ ከዜሮ እስከ ኔጌቲቭ ኢንፊኒቲ አድርገን እየሰራ ነው የምንለው። ስለዚህ ይሄንን በዚህ መልኩ ጨረስን ማለት ነው። ዶሜን እና ሬንጃችንን በጣም ቀላል ነው፣ በዚህ መልኩ እንጨርሳለን ማለት ነው። ስለዚህ እስቲ ሌላ ጥያቄ ደግሞ እንስራ። ሌላው ጥያቄያችን ምንድነው የሚለን ዘ ዶሜን ኤንድ ሬንጅ ኦፍ ዘ ፎሎዊንግ ነው የሚለን። ይሄንን ጥያቄዎች እነዚህን ጥያቄዎች በመመልከት ምንድነው ዶሜናችንንና ሬንጃችንን መፈለግ ነው። ያ ማለት ኤፍ ኦፍ ኤክስን እና ጂ ኦፍ ኤክስን ዶሜንና ሬንጅ እንፈልጋለን ማለት ነው። እጅግ በጣም አስፈላጊ ናቸው፣ ነገር ግን ቀላል ናቸው። ነገር ግን ብዙ ጊዜ የማናስተውላቸው ስለሆኑ እዚህ ላይ እንመልከታቸው እስቲ። ሶ ኤፍ ኦፍ ኤክስ ማለት ነው አብሶሉት ቫልዩ ኦፍ ኤክስ አብሶሉት ቫልዩ ኦፍ ኤክስ ማይነስ 3 ኦቨር ኤክስ ማይነስ 3 የሚባል ግራፍ ነበር ፈንክሽን ነበር የተሰጠን። ይሄንን ታዲያ ሪዲፋይን ብናደርገው ማለት ነው ወደ ፒስዋይዝ ዲፋይን ፈንክሽን ብንቀይረው ምንድነው የሚመጣው የሚለውን ነገር ስንመለከት ምንድነው ኤክስ ማይነስ 3 የሚለው ሌዛን 0 በሚሆንበት ጊዜ ወይንም በሌላ አነጋገር ምንድነው የአብሶሉት ቫልዩ ውስጥ የሚገባው ቁጥር ሌዛን 0 ወይንም ኔጌቲቭ በሚሆንበት ጊዜ ምን እናደርገዋለን ብለናል? ኤክስ ማይነስ 3 በኔጌቲቭ እናባዛዋለን ነው አይደለ? ስለዚህ እዚህ ላይ እንደምትመለከቱ ይሄንን በኔጌቲቭ ያባዛ ነው ለዚያ ነው ማለት ነው። እስቲ መጀመሪያ ላይ ከፖዚቲቭ እንነሳ። ኤክስ ማይነስ 3 ምን ጊዜም ፖዚቲቭ ከሆነ ምንድነው የምናደርገው? ራሱን ቁጥሩ ነው የምናወጣው አይደለ? ስለዚህ ኤክስ ማይነስ 3 ኦቨር ኤክስ ማይነስ 3 ኢዝ ኢኳልስ ቱ 1 ይመጣላችኋል። which is ኤክስ ግሬተር ዛን 3 ነው የምናደርገው። ለምን ብትሉኝ እዚህ ላይ አሁን ኤክስ ማይነስ 3 ታረጉትና ኤክስ ማይነስ 3 ግሬተር ዛን 0 በምታረጉበት ጊዜ ማለት ነው ግሬተር ኤክስ ማይነስ 3 ግሬተር ዛን 0 በሚሆንበት ጊዜ ምን እንደሚመጣው ኤክስ ግሬተር ዛን 3 ነው የሚሆነው። ለምን ብትሉኝ ነገር ግን እዚህ ላይ አሁን አንድ ነገር ልንገራችሁ እስቲ ኤክስ ማይነስ 3 ግሬተር ዛን ኦር ኢኳል ቱ ለምን አላደረግ ነው? ለምን ብትሉኝ እዚህ ላይ ታችኛው ወይንም ዲኖሚኔተሩ ላይ ምን አለ? ኤክስ ማይነስ 3 የሚል ፈንክሽን አለን። ኤክስ ማይነስ 3 የሚለው ፈንክሽን ደግሞ ምንድነው ዲኖሚኔተር ስለሆነ የሆነን ቁጥር ለዲኖሚኔተሩ 0 ከሆነ ለ0 ስናካፍለው አንድ ዲፋይን ስለሚመጣብን 0 ያላጠቃለለው በዚያ መልኩ ነው። ይሄንን ልብ ማለት አለባችሁ ማለት ነው። ስለዚህ የኤክስ ቫልዩ ኤክስ ማይነስ 3 ቫልዩ ግሬተር ዛን 0 በሚሆንበት ጊዜ ኖርማሊ ኤክስ ማይነስ 3 ኦቨር ኤክስ ማይነስ 3 ስናደርገው እና ታጣፉትና ምን ይመጣላችኋል? 1 ይመጣላችኋል። ያ ማለት ማለት ነው ይሄ የሚሆነው መቼ ነው? የኤክስ ቫልዩ ምን ሲሆን ነው? ከ3 ሲበልጥ ማለት ነው። ከ3 ሲበልጥ ምን ጊዜም ከ3 የበለጠ ቁጥር አብሶሉት ቫልዩ ውስጥ አይከታችሁ ከዛ ሲቀነስ 3 ያደርጋችሁት ከዛ ከአብሶሉት ቫልዩ ስታወጡት የሚመጣው ቫልዩ ምን ጊዜ ምንድነው? ግሬተር ዛን 0 ስለሆነ ከአብሶሉት ቫልዩ ግሬተር ዛን 0 የሆነ ቁጥር ደግሞ የሚወጣው ምንድነው? ራሱ ቁጥሩ ነው የሚወጣው። ስለዚህ በሚወጣበት ጊዜ 1 ይመጣላችኋል ማለት ነው። ሌላው ምንድነው? የኤክስ ማይነስ 3 የሚባለው ግራፍ ደግሞ ፈንክሽን ደግሞ
ሌስ ዛን 0 በሚመጣበት ጊዜ ምን እናደርገዋለን? በኔጌቲቭ እናባዛዋለን። ስለዚህ ይሄው በኔጌቲቭ እናባዛዋለን ማለት ነው። ማይነስ ኢንቱ አደረግንና x - 3 ኦቨር x - 3 ያደረግን ዘን እዚ ኢኳልስ ቱ -1 ይመጣል። ይሄንኛው በዚህ በኩል ስታጣፉት ማለት ነው። ይሄ ማለት ልብ በሉ አሁንም x ሌስ ዛን 3 ነው። እዚ ላይ አሁን ሶስት ቁጥር አትጠቃለልም ማለት ነው። ለምን ብትሉኝ 3 ቁጥር ተጠቃለለች ማለት ነው x - 3 የሚለው ፈንክሽን ኦቨር ስላለው ይሄ ዲኖሚኔተር ስለሆነ ወይንም ታሃት ስለሆነ ምን ማለት ነው? ኢት ኢዝ ፎልስ ወይንም አንዲፋይን ስለሚመጣብን ሶስትን ያላጠቃለል ነው። በዚህ ምክንያት እንደሆነ ግልጽ መሆን አለበት ነው። ይሄንን በደንብ መገንዘብ ይጠበቅብናል። ሶ ሌላው ምንድነው? thus the domain and range of absolute value of x minus 3 over x minus 3 are this one ብለን እንጽፋለን። እዚህ ላይ እንደምትመለከቱ እንግዲህ ዶሜናችን ምንድነው? x greater than 3 የሚለውንና እንደዚሁ ደግሞ x less than 3 የሚለውን ባንድ ላይ ያጠቃለለ ነው የሚሆነው ነው። ሌላው ምንድነው? አውትፑታችን ምንድነው የሚሆነው የሚለውን ነገር ስንመለከት አውትፑታችን ምንድነው የሚሆነው? 1 እና -1 ነው የሚሆነው እዚህ ላይ እንደምትመለከቱት ማለት ነው። ስለዚህ 1 እና -1 ምናችን ነው? ሬንጃችን ነው። ይሄኛው ደግሞ ምንድነው? from 3 up to positive infinity from 3 up to negative infinity without including 3 ማለት ነው። ስለዚህ ይሄኛው ምናችን ነው? ዶሜናችን ነው። ይሄኛው ደግሞ ምናችን ነው? ሬንጃችን እንደሆነ ግልጽ መሆን አለበት ማለት ነው። ሶ ይሄንን በዚህ መልኩ እንጨርሳለን ማለት ነው። ሌላው ምንድነው? g of x equals to 1 over square root of x minus absolute value of x እንደዚሁ ዶሜንና ሬንጃችን ምንድነው የሚሆነው የሚለው ነገር ስንመለከት ምንድነው? ልብ በሉ አሁን 1 ኦቨር ስኩዌር ሩት ኦፍ x ማይነስ አብሶሉት ቫልዩ ኦፍ x የሚለውን ስንመለከት የመጀመሪያው ነገር ምንድነው? x ማይነስ አብሶሉት ቫልዩ ኦፍ x የሚለው ምን መሆን አለበት? ግሬተር ዛን 0 መሆን አለበት አይደለ? ነገር ግን 0 መሆን ግን አይችልም። ለምን ብትሉኝ ምክንያቱም 1 ኦቨር ስኩዌር ሩት ኦፍ 0 ስናደርገው 1 ኦቨር 0 አንዲፋይን ስለሚመጣብን ማለት ነው። 1 ኦቨር 0 አንዲፋይን እንዳይመጣ ግድ ነው 0 መወገድ ያለበት ማለት ነው። ስለዚህ መጀመሪያ ላይ እስቲ x ማይነስ አብሶሉት ቫልዩ ኦፍ x የሚለውን ሪዲፋይን እናድርገው ወይንም ወደ ፒስዋይዝ ዲፋይን ፈንክሽን እንቀይረው እስቲ የሚለውን ስንመለከት x ማይነስ አብሶሉት ቫልዩ ኦፍ x ኢኳልስ ቱ x ማይነስ x እዚ ኢኳልስ ቱ 0 ይሆንና ይሄ ምን ሲሆን ነው? የx ቫልዩ ግሬተር ዛን ኦር ኢኳል ቱ በሚሆን ኦር ኢኳል ቱ 0 በሚመጣበት ጊዜ ማለት ነው። የx ቫልዩ ይሄኛው እንደምትመለከቱት ማለት ነው። የx ቫልዩ እዚህ ላይ እንደምትመለከቱት ግሬተር ዛን ኦር ኢኳል ቱ 1 በሚሆንበት ጊዜ ራሱ ቁጥሩ ነው የሚወጣው ማለት ነው። ከአብሶሉት ቫልዩ ሲወጣ ራሱ ቁጥሩ ይሆናል። ስለዚህ x ማይነስ x ይመጣል ማለት ነው። ራሱን ቁጥሩን ነው ያወጣ ነው ማለት ነው። ምክንያቱም የx ቫልዩ ግሬተር ዛን ኦር ኢኳል ቱ 0 ስለተባለ ማለት ነው። ስለዚህ x ማይነስ x ኢኳልስ ቱ 0 ይመጣልና ሌላው ምንድነው? x ማይነስ አብሶሉት ቫልዩ ኦፍ x ደግሞ እንደዚሁ የx ቫልዩ ሌስ ዛን 0 በሚሆንበት ጊዜ ምን እናደርጋለን ማለት ነው? ይሄኛው x ምን ይሆናል? በኔጌቲቭ ይባዛል ማለት ነው ከአብሶሉት ቫልዩ ሲወጣ። ምክንያቱም ምን መሆን ስላለበት? ፖዚቲቭ መሆን ስላለበት ኔጌቲቭን ከአብሶሉት ቫልዩ ሲወጣ ፖዚቲቭ እንዲሆን ምን ማድረግ አለብን? ያን ኔጌቲቭ ቁጥር መልሰን በኔጌቲቭ ማባዛት ማለት ነው። ስለዚህ በኔጌቲቭ ስናባዛው እንደዚህ ይመጣልናል። x ማይነስ እናደርግና ሲወጣ ከአብሶሉት ቫልዩ ምን ይመጣልናል? ማይነስ x ይመጣልናል ማለት ነው። ስለዚህ x ማይነስ ኢንቱ ማይነስ x እናደርገው 2x ይመጣልናል which is x less than 0 ማለት ነው። የx ቫልዩ less than 0 በሚሆንበት ጊዜ 2x ን ተጠቀሙ። የx ቫልዩ greater than or equal to 0 በሚሆንበት ጊዜ 0 ነው የሚመጣው አውትፑት ነው የተባልነው ማለት ነው። ልብ በሉ እዚህ ላይ አሁን ይሄኛውን የዚህኛውን አውትፑት ነው እያወራን ያለ ነው ከስኩዌር ውስጥ ያለችውን ኢኩዌሽን ማለት ነው። እዚህ ይሄኛውን ኤክስፕሬሽን ማለት ነው x minus absolute value of x የሚለውን ኤክስፕሬሽን አውትፑት ነው እያወራን ያለ ነው ማለት ነው። ይሄ አውትፑቱ ምንድነው የሚሆነው? 0 የሚመጣው ምን ሲሆን ነው? የx ቫልዩ ግሬተር ዛን ኦር ኢኳል ቱ 0 ሲሆን። ሁለተኛው ደግሞ ምንድነው? 2x የሚመጣው ምን ሲሆን ነው? የx ቫልዩ ሌስ ዛን ኦር ኢኳል ቱ 0 ሲሆን። ነገር ግን አሁን እዚህ ላይ አሁን እነዚህን ኢንተርቫሎች ምንጠቀም 0 ስናደርግ 1 ኦቨር 0 አንዲፋይን ይመጣብናል አይደለ? ሌላው ደግሞ 1 ኦቨር 2x እንኳን ብናደርገው የx ቫልዩ ደግሞ ኔጌቲቭ ነው የተባልነው አይደለ? 1 ኦቨር ስኩዌር ሩት ኦፍ 2x ብናደርገው ማለት ነው። ምክንያቱም x ማይነስ አብሶሉት ቫልዩ ኦፍ x 2x ስለመጣለን ማለት ነው። ስለዚህ 1 ኦቨር ስኩዌር ሩት ኦፍ 2x አድርገን የx ቫልዩ ኔጌቲቭ ስናደርገው ምን ይመጣልናል ማለት ነው? 1 ኦቨር ስኩዌር ሩት ኦፍ ኔጌቲቭ ቁጥር ማለት ነው። ያ ማለት አንዲፋይን ነው ይመጣልን ማለት ነው። ለምን ብትሉኝ 1 ኦቨር እናደርገውና ስኩዌር ሩት ኦፍ ኔጌቲቭ ቁጥር ስናደርገው ምንድነው? ይሄ ኔጌቲቭ ምንድነው? ኢት ኢዝ አንዲፋይን ወይንም ሃዝ ኖ ቫልዩ ማለት ነው። ቫልዩ የሌለው ይመጣልናል ማለት ነው። ስለዚህ ምን ማለት ነው? ይሄንን ስናጠቃልለው የፈለጋችሁትን ኢንፑት መክተት ብትችሉ ይሄንኛውን እውነት የሚያደርግላችሁ አታገኙ ማለት ነው። ያ ማለት ኢንፑት የለንም ማለት ነው። ይሄንን እውነት የሚያደርግልን ኢንፑት ወይንም ዶሜን የለንም ማለት ነው። ኢንፑት የለንም ብለን እናወራለን ማለት ነው። ያ ማለት ነው 1 ኦቨር ስኩዌር ሩት ኦፍ x ማይነስ አብሶሉት ቫልዩ ኦፍ x የሚለው በማንኛውም ሪል ነምበር ላይ ዲፋይን አይሆንም ማለት ነው። ያ ማለት ይሄን እውነት የሚያደርግልን
ሪል ነምበር የለም ማለት ነው። የፈለጋችሁትን መክተት ትችላላችሁ። 1 ኦቨር ስኩዌር ሩት ኦፍ ኤክስ ማይነስ አብሶሉት ቫልዩ ኦፍ ኤክስ እያደረጋችሁ በሚለው ፎርሙላ ውስጥ ብትተኩት ኢት ኢዝ አንዲፋይን ነው የሚመጣው። የፈለጋችሁትን ቁጥር ለምሳሌ እንተካው እስቲ 1 ኦቨር እናደርግና ማይነስ 1 ለተካው እስቲ 1 ኦቨር አድርገውና ስኩዌር ሩት ኦፍ አደረኩኝና 1 ማይነስ 1 ማለት ያልኩት ማይነስ 1 አደረኩኝና ከዛ ማይነስ 1 ማይነስ ከዛ ከአብሶሉት ቫልዩ ማይነስ 1 ሲወጣ ደግሞ ምን ይመጣልና ማይነስ 1 ሶሪ ፕላስ 1 ነው ይመጣልን። ስለዚህ ማይነስ 1 ማለት 1 ኦቨር ስኩዌር ሩት ኦፍ ማይነስ 2 ነው ይመጣው። ስለዚህ ኢት ኢዝ አንዲፋይን ነው ኦን ሪል ነምበር ማለት ነው። በሪል ነምበር ደረጃ አንዲፋይን ስለሚመጣብን የፈለጋችሁትን ሪል ነምበር ብትከቱ ይሄኛው እውነት የሚያደርግ ስለሌለ ኢንፑት የለንም ብለን ወይንም ይሄንን እውነት የሚያደርግልን የኤክስ ቫልዩ የለም ብለን ነው የምናወራው ማለት ነው። ዝላሁን በደንብ ግንዛቤ መውሰድ ያለባችሁ። ሄንስ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ፈንክሽን አር ዋት ዚስ ዋን ማለት ነው። ሬንጅ እና ዶሜናችን የማን የዶሜናችንና ሬንጃችን የማን ፈንክሽን ጂ ኦፍ ኤክስ ኢኳልስ ቱ 1 ኦቨር ስኩዌር ሩት ኦፍ ኤክስ ማይነስ አብሶሉት ቫልዩ ኦፍ ኤክስ ለሚለው ኢምፕቲ ሴት ነው የሚሆነው ማለት ነው። ምንም ኢንፑት የለንም ይሄንን እውነት የሚያደርግልን። እንደዚሁም ደግሞ ኢንፑት ካላስገባን ደግሞ አውትፑት የለንም ማለት ነው። ያ ማለት አሁንም ልብ በሉ 1 ኦቨር ስኩዌር ሩት ኦፍ ኤክስ ማይነስ አብሶሉት ቫልዩ ኦፍ ኤክስ የሚለውን ፈንክሽን እውነት የሚያደርግልን ሪል ነምበር የለም ማለት ነው። ወይንም ኢንፑት የለንም ማለት ነው። ስለዚህ ኢንፑት የለንም ማለት ነው አውትፑት የለንም ማለት ነው። ስለዚህ አውትፑታችንና ኢንፑታችን ስለሌለ ዶሜንና ሬንጃችን ኢምፕቲ ሴት ነው የሚሆነው ማለት ነው። ኢምፕቲ ሴት ሆነ ማለት ነው። ዶሜናችን ኢምፕቲ ሴት ሆነ ማለት ነው። እዚህ ውስጥ ላይ እውነት የሚያደርግልን ሪል ነምበር የለም ማለት ነው። አውትፑታችንም እንደዚሁ በዚያ መልኩ ሬንጃችን ማለት ነው አውትፑት የለንም ብለን እናወራለን ማለት ነው። ስለዚህ ይሄንን ግንዛቤ ውስጥ እንዲከቱልን ነው የምንለው። ለዛሬ እዚህ ላይ ይበቃናል። ሀሳብ አስተያየቶቻችሁ እንደዚሁ እንዳይለየን ማለት እንወዳለን። ለዛሬ እዚህ ላይ ይበቃናል። እናመሰግናለን።